አውቃላችሁ ማለት። ስለዚህ መንግስትን ክህነትን እና ትንቢትን ለቤተክርስቲያን ሰጥቷል። ይህች ደብረ ዘይት ተራራ ከቤተ መቅደስ ወጥቶ ወደ ደብረ ዘይት ወደ ብያችኋለሁ። ደብረ ዘይት የዘይት ተራራ ማለት ነው። ዘይት የሚባለው መብራት የምን ምሳሌ ነው? ነገስታት ሲነግሱ ዘይት ተቀብተው ይነግሳሉ። ቅባት ሊቀ ካህናትን ሲሾም ያን ተቀብቶ ነበር ይነግሱ። አሁን ክህነትን ለቤተ ክርስቲያን ሰጥቷል ማለት ነው። ከምኩራብ አውጥቶ ክህነትን ቅድስና መንግስትን ሰማያዊንና ለቤተ ክርስቲያን ሰጥቷል። ከምኩራብ ወጥቶ ወደ ደብረ ዘይት ተቀመጠ ማለት ምኩራብን ትቷት መስዋዕቱን ክህነትን አሳልፎ በቤተ ክርስቲያን ይኖራል ክርስቶስ ነውና የቆምበት ቤተ ክርስቲያን ሀብት ያገኘችበት ቦታ ነው። በዚህ ቦታ የጌታችን ክርስቶስ በተጨማሪ ምስጢረ መጽሐፉን አስተምሮበት ምስጢረ መጽሐፉን መንግስቱን ጌትነቱን በኋላ ተመልሶ የሚመጣበት ምክንያቱም አይሁድ በምኩራባቸው የሚጠብቁት ምድራዊ ተስፋ ነው። ያንን ተወና ጌታ እኔ የመጣሁት ለሰማያዊ ተስፋ ነው እንጂ ለምድራዊ ተስፋ አይደለም ለማለት ሰማያዊ ተስፋና ሰማያዊ መንግስትን በዚህ አሰማረ። የመጣሁት እኔ በምድር ነግሼ እንደ ዳዊት እንደ ሰሎሞን እናንተን ቀኛዝማች ግራዝማች አድርጌ ልሾም ሳይሆን ሰማያዊ መንግስትን ልሰብክ ነው የመጣው ለማለት ሰማያዊ መንግስቱንና ምጽአቱን የዘላለም ተስፋችንን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ቦታ ነው ማለት ነው። እዚህ ሆኖ ደግሞ ለኢየሩሳሌምን ያለቀሰበት ቦታ ነው። ኢየሩሳሌም ተተቀጥሎ ለነቢያት ወተገብሮ መናሪያ ሊመጣነ ፈቀርኩ አስተጋቦ ምሎን ከምን ተታስተጋብ ዶርቦ ጎልያት አይተከነፍ ኢየሩሳሌም ነቢያትን የምትገድያቸው ሐዋርያትን የምትወግሪያቸው ዶሮ ጫጭቶቿን እንደምትሰበስብ ልሰበስብሽ መጥቼ ነበረ፣ ግን አንቺ እያይመርኪ መዋይለ ሰላምቲ የሰላምሽን ዘመን አላወቅሽም ብሎ እዚህ ነው ያለቀሰላት። ለዚያ መታሰቢያ የሚሆን ይሄን የምታዩት ቤተክርስቲያን ተፈተለታለ ካቶሊክ እናው ቁርቁራት የቤተክርስቲያን የንባ ቅርጽ ነው ያለ ጌታ እዚህ ሆኖ ኢየሩሳሌምን ጌታን ባለመቀበሉ አስላለፈለ ቤተክርስቲያን ራሱ በንባ ቅርጽ ተደርጎ ተሰጥቶለታልና ጌታ ያለቀሰልን ጭምር ነውና መድኃኔዓለም በቸርነቱ ይቀበለን። ቀሪዎቹን በዚህ ዙሪያ ያሉትን ያው ነው ዘሰማከን ይሆን ሌላ ወንጌሉ እዚህ የተነበበበት ምክንያት ጌታ ይሄን የተነበበውን ወንጌል የደብረ ዘይት ማቴዎስ 24 እና 25 ያስተማረበት ቦታ ይሄ ነው። መቅደሱ ይሄ ወርቅ ጉልላት ያለው ቤተ መቅደስ እዚህ ላይ ነው። አሁን እኛ ትላንት ያልንበት ከዚህ ወደዛ ስትሄዱ ሰማያዊ ጉልላት ያለው ዶሞች ይታያቸዋል። ያ ቤተክርስቲያን ነው እና ይሄ አሁን ያላልካበት ያለበት ቦታ የሶሎሞን ቤተ መቅደስ የነበረበት እና አሁን ይላል አጥዋይ ጉባት ታያቸዋለች አይደል? ይሄ በኋላ የታጠረ አጥር ነው። በተለይ ያለው ባይሉ ቱርኮች አጋር የጥንቷ አሮጆ ኢየሩሳሌም ከዚህ በጣም ያነሰ ከዚህ ከመስጂዱ ወደ ተራራው ወደዚህ ነው ከተማ የነበረችው። አሁን ያለው ከተማ አሁን ለምሳሌ ያ የሰማያዊ ዶም ያለው አሁን የቤተክርስቲያኑ ያለበት ያለበት ጥንት በኢየሩሳሌም ከተማ ውስጥ አልነበረ፣ በግንቧ ውስጥ አልነበረ። ከግንቧ ወደዚያኛው አቅጣጫ ወደ ምዕራብ አቅጣጫ ከተማዋ ውስጥ ነው የነበረውና ይሄ አጥሯ በአሁኑ ጊዜ 8 በሮች ነው ያላት። ስንት ነው ያልኳችሁ? 8 አዎ። ይሄ የተዘጋው ይታያችኋል አይደል? ስለዚህ ይሄ እንግዲህ እነሱ ወደፊት ጌታ ይመጣል ስለሚሉ የዛ ጊዜ ይሄን ከፍቶ ይገባል ብለው ነው የሚያምኑ እነሱ የሚያምኑ። ትናንትና የገባንበት ከዚህ ወደዛ አለፍ ብሎ ያለ የጌታ በሆሳዕና ዕለት ተለክለው ቤተፋጌ ከዚህ በኩላት ከዚህ ይዞ ተራራ አድርጎ ህዝቡ እያጀቡት ዘንባባና ጨርቃቸውን እያነጠፉለት የገባበት ይሄ ነውና ከዚህች ላይ ሆኖ ነው ጌታ ይሄን ሁለቱ ትምህርት ያስተማራቸው። የማቴዎስ ወንጌል ምዕራፍ 4 ምዕራፍ መቅደሱን ፍቅደስ እያሳየ መቅደሱ ዳድንቆ ሲነግሩት ጌታ ያየህኔ መቅደሱ እንዴት ሲያምር ሲሉት እነሱ ያው ሰው መሆን ስላለቀቃቸው አሁን እኛ ከተማ እንደሚያስደንቀን አስደንቋቸው። በዚያ ዘመን እንደ ቤተ መቅደሱ ያለ በምድር ላይ የሚያምር ምንም ነገር ስላልነበረ ተደንቀው ተስበው ሲነግሩት ይሄ እውነት እላቸዋለሁ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሏቸዋል። እና ይሄ ትንቢት ነው። በ70 ዓመተ ምህረት ክርስቶስ ካረገ ከ35 ዓመት በኋላ ቤተ መቅደሱ እንዳለ ፈርሷል። በኋላ እስላሞች በመጡ ጊዜ ደግሞ ይሄ የእስላሞች መስጊድ ተሰርቶበታል። ለእስልምና ሶስተኛው የተቀደሰ ቦታቸው ይሄ ነው በዓለም ላይ ማለት ነው። ከዚያ ከመካና ከመዲና ቀጥሎ ይሄ ነውና
8 በሮች አሏት። በታሪክ የጥንቷ ኢየሩሳሌም ራሱ 13 በሮች የነበሩበት ጊዜ አለ፣ 6 የነበሩበት ጊዜ አለ። አሁን 8 ናቸው። 7 ነበሩ የታወቁት። 8ኛ አዲስ በር የሚባል በሰሜን ምዕራብ አቅጣጫ ትናንትና ማታኛ እንኳን ገብተንበታል። እሱ ተሰርቷል። ኢየሩሳሌም ይሄን ትመስላለች። እንግዲህ ትናንት እንዳላችሁ ኢየሩሳሌም በአራት ክፍል ነው የምትከፈለው። ሰፊው የሚባለው የእስልምናው ነው። የእስልምናው ይሄ ከዚህ ከመስጊዱ ይዞ ወደዛ ያለው በሙሉ የእስልምናው ነው። የአይሁድ መንደር ከዚህ ከመስጊዱ ጀርባ በተወሰነ ደረጃ አለ። ወደ ጫፍ ያለው የአርመኖች ነው። የአይኛ ቤተክርስቲያኑ ያለበት የአካባቢ ደግሞ የክርስቲያን መንደር ይባላል። ማዶ ከግንቡ ስር የምታያቸው ያ መቃብር ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እንኳን አደረሳችሁ። እንግዲህ አሁን የምንገኘው የቀርሜሎስ ተራራ ላይ ነው። ነቢየ እግዚአብሔር ኤልያስ ነቢየ እግዚአብሔር ኤልያስ ታላላቅ ተአምራት ያደረገበት የተቀደሰ ስፍራ ላይ ነው ያለነው። ይህን ቦታ እንድንረግጥ የፈቀደልን አምላካችን ስሙ የተመሰገነ ይሁን። ነቢዩ ኤልያስ በነገራችን ላይ ባለ ብዙ ታሪክ የሆነ ነቢይ ነው። በመጽሐፍ ቅዱስ በእድሜ በጣም ትልቁ ሰው ማን ነው? እስቲ ይህን የመለሰን ይሸልማል። በመጽሐፍ ቅዱስ እድሜው ረጅም ሰው ማለት ማቱሳላ ስንት ነበር አመቱ? 969 ግን አይደለም። በነገራችን ላይ በመጽሐፍ ቅዱስ በእድሜ ትልቁ ማቱሳላ አይደለም። ያልሞቱ 2 ሰዎች አሉ። ማናማ? ሄኖክና እኔ ሄኖክ ስለሆንኩ አይደለም፣ እውነቱ ነው። የመጀመሪያው ሄኖክ ነው፣ ቀድሞ ያልሞተ እስካሁን ድረስ ያለ። ከሄኖክ ቀጥሎ ሁለተኛ በእድሜ ረጅሙ ነቢየ እግዚአብሔር ኤልያስ። ኤልያስ በሕይወተ ሥጋ እያለ ወደ ብሔረ ሕያዋን በእሳት ሰረገላ የተነጠቀ ታላቅ ነቢይ ነው እና እስካሁን ድረስ አለ። ሁለቱም እነዚህ ነቢያት ሄኖክና ኤልያስ ከዕለተ ምጽአት በፊት ወደ ምድር መጥተው አስተምረው ሰማዕታት ሆነው ተገድለው ከዛ ዓለም እያያቸው ወደ ሰማይ ያርጋሉ እና ባለብዙ ታሪክ ታላቅ ነቢይ ነው ቅዱስ ኤልያስ። እዚህ ቦታ ላይ ግን አንድ የተፈጸመ ታሪክ ልንገራቸው። ጌታ 40 መዓልት 40 ሌሊት የጸለየበት ቦታ ነው። አሁን በግሪክ ኦርቶዶክስ ይገኛል። ግሪክ ኦርቶዶክስ ተራራው ላይ የሚያምር ህንፃ ሰርተው እዚህ ልፋውን ይዘውታል። በሚያምር መልኩ መምህር ደረጀ ሰላም መምህር ደረጀ ስለ ቦታው ገለጻ ያደርግልናል። እንግዲህ ይሄ ቦታ ገዳመ ቆሮንጦስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቆመ ሳይቀመጥ ከዘረጋ ሰዓት 40 መዓልት 40 ሌሊት የጾመበት ቦታ። እንግዲህ ጾም ይሄ ወጥንተ ኩሉ ገድል ሰናይት የማንኛውም መንፈሳዊ ስራ መጀመሪያ ጾም ነው። ስለዚህ ከተጠመቀ በኋላ አልዋለም አላደረም፣ ወደ ገዳመ ቆሮንጦስ ወጣ። ሶስቱን አርእስተ ኃጣውእ የሚባሉትን ስስት፣ ትዕቢትና ፍቅረ ነዋይ የጠፋበት የገደለበት ልዩ ስፍራ ነው። እኛ አብይ ጾም እያለ የምንጾመው ታላቅ ጾም መሰረቱ እዚህ ነው። ቦታው በግሪኮች ይዞታ ስር ነው። ብዙ ግዑሳን የበቁ አባቶች በዓት ተሰቅስቀው የሚኖሩበት ታላቅ ስፍራ ነው። ኢትዮጵያውያንም በዋሻ የሚኖሩበት ስፍራ የሚገኝበት ኮሮንቲያል ማለት 40 ማለት ነው። 40 ቀን 40 ሌሊት የጾመበት ነው። ስለዚህ ቦታውን መጥቶ ለማየት እግዚአብሔር ይርዳችሁ። አሜን።
አባታችን እንዴት አለ? እንዴት ነው? እየበረቱ ነው? ደህና ነው? ሰላም ነው? አለ። አዎ በላይችኛውን ያየናት የተሳለማችሁበት እሷ ጋር የጸለየ እዛ ጋር ቁጭ በሉና ትምህርት አለ። እዛ ዋሻው ጋር ትምህርት አለ። እንግዲህ ያው ላይ ወተን እናየዋለን። ጌታ የጸለየበት ቦታ ነው። ተራራው ጫፍ ላይ ያወጣው እዚህ የተፈተነበት ቦታ ነው። ቅድም መምህራችን እንደገለጹ ጌታ የጸለየበት ቦታ እየተንቱን አሁን እንደዚህ አድርገው ማስታወሻ ተደርጎታል። ጸለይባት